ኑሮ ውድነት ላይ በርካታ ስራዎችን ሰርተናል፣ ጥረት አድርገናል። አሁንም ኑሮ ውድነት አለ። ምን እናድርግ? ይሄ በጣም ጥሩ ጭንቀት ነው። ምን እናድርግ? ሁሉ ጊዜ ምን እናድርግ? ምን እንጨምር እያልን እየጠየቅን ከሰራን በጣም ጤናማነት ነው። ጤናማ ጥያቄ ነው። ግን የተሰሩ ስራዎችን ራሳቸው ማላቅ ይገባል። አዳዲስ ምን እንፍጠር ብቻ ሳይሆን የተሰሩ ስራዎችን አንደኛ አሁን ዋናው ኑሮ ውድነቱን ሀገር አቀፍ ሁኔታ ብቻ ሳይሆን ዓለም አቀፍ ሁኔታዎችም ስላሉት በማምረት ለማቋቋም እንስራ ብለናል። ተኪ ምርቶችን እናምርት። ከውጪ የሚገቡ እነኚህ ዋጋ ንረት ምክንያት የሚሆኑ የምርት አይነቶችን እየቀነሰን ተኪ ምርቶችን እያመረትን፣ ሁለተኛ ደግሞ ሚላኩ ምርቶችን እያመረትን የውጪ ምንዛሬንም እያሳደግን እንስራ ብለናል። ይሄንን ማላቅ ነው፣ መስራት ነው። የአዲስ አበባ ኢንዱስትሪዎች ከዚህ በላይ ማምረት ይችላሉ፣ ይገባቸዋልም። በርካታ መሬት ያስተናገድናቸው አሉ። በተሟላ ሁኔታ ወደ ስራ አልገቡም። ተከታትለን ደግፈን አሳስበን ወደ ስራ እንዲገቡና የማምረት አቅማቸውን ከዚህ በላይ እንዲጨምሩ ማድረግ ያስፈልጋል ማለት ነው። ሁለተኛው በአምስቱም የአዲስ አበባ መግቢያ በሮች ላይ የገበያ ማዕከላትን እንገንባ ብለን 5 ነበር ያቀርነው፣ 7 አድርሰናል። ሁሉንም በተሟላ ሁኔታ በሙሉ አቅማቸው እንዲሰሩ እናድርግ። እዛ ጋር የሚባክን አቅም የሚባክን ሀብት አይኖር። የደላላን ሰንሰለት በጣጥሰናል። ምርት ከመላው የኢትዮጵያ አካባቢዎች በተለይ ግብርና እና የሰብል ምርቶች ከሁሉም የኢትዮጵያ አካባቢ ነው የሚመጣው። እዛ ላይ የደላላ እጅ እንደሌለ እርግጠኛ መሆን ችለናል። ነገር ግን ሁሉንም የገበያ ጅምላ ማከፋፈያዎችንም የችርቻሮ ሱቆችንም እዛ ጋር የፈጠርናቸውን ፋሲሊቲ በሙሉ አቅም ወደ ስራ እንዲገቡ ማድረግና ማሰራት፣ ጎን ለጎን ደግሞ ህዝቡ እነኚህን ገበያ ማዕከላቶች በደንብ እንዲያቅና እንዲጠቀምበት ማድረግ፣ የትራንስፖርት ስርዓቱን ከዚህ ጋር ፍሰቱን በጣም ስሙዝ ማድረግና ምቹ ማድረግ፣ ተሳስሮ መስራት ያስፈልጋል ማለት ነው። ሌላው የእሁድ ቅዳሜ ገበያዎች ነው። የሰንበት ገበያዎችን ወደ ህዝብ አቅርበናል። ጥሩ ለውጥ አምጥተንበታል። 259 ያደርሰናል። አሁንም እናስፋ ግድ የለም። ኢንስቲትዩሽኖች አሉ። እሁድ ቅዳሜ መሻሻጥና መገበያየት ስርዓት ልንፈጽምባቸው የምንችሉ አካባቢዎች አሁንም ምርት የሚያመጡ አካላትን ወደ ከተማ እንሳብ። አሁንም ዋጋው ስታንዳርዳይዝ እንዲሆን ቁጥጥሩ እውነተኛ ለውጥ እያመጣ ያለ ቁጥጥር ነው። እውነቱን ለመናገር እውቅና መስጠት ያስፈልጋል። ነገር ግን ክፍተት ደግሞ አሉ። በተለይ ወደ ሰፈር ውስጥ ገባ ያሉት ላይ ልክ ተቆጣጣሪዎች ሲሄዱ የሚሸጥበት ዋጋና ዞር ሲባል የሚሸጥበት ዋጋ አሁንም ልዩነቶች አሉ። እዩ የሚለው ማህበረሰቡን ማሳተፍ ነው። በከተማው ውስጥ የማምረትን አቅም ማሳደግ ነው። የሌማት ትሩፋት ብለን የሰራነው ስራ ከተማ ማምረት አይችልም፣ ከተማ ሸማች ብቻ ነው የሚለውን አመለካከት ጭምር ያረቀ ነው። ግን ከዛ ባለፈ አሁንም በጀመርነው መርካት ሳይሆን ከዛ በላይ ማምረት ይቻላል። ቨርቲካል ፋርሚንግን በጥሩ ሁኔታ ጀምረው ለምን አቀዛቀዝ ነው። ከተማ ግብርና ተጠቃሚ ፋሚሊ በየጊዜው በጣም እየጨመረ ነው መሄድ ያለበት። ጥቅሙን ያገኙ ለራሳቸው ሲሉ ነክሰው ይዘውታል። አሁን የዶሮ እንቁላል ላይ እንደዚህ አይነት ለውጥ የመጣው በጣም ማህበረሰቡ ተሳትፎ ስለሰራ ነው። አሁንም ይስራ። ልቀት ማዕከላቶቻችን በሙሉ አቅም ይስሩ። በመጀመሪያው ቀን ላይ አንስታችኋል። በሱፐርቪዥንም አይተናል። ትክክል አይደለም፣ መስተካከል ያለበት አለ። ያለነውን የሰራነውን በሚገባ አሟጠን አቅም እየተጠቀምን ነው። አዳዲስ ምን እንጨምር የሚለውን እየጠየቅን መሄድ ያለብን። ገበያ የሚያዛቡትን ቁጥጥር መደበኛ ስራ አድርገነዋል። ልክ ነው፣ መደበኛ ስራ ሆኗል። ገበያን ሆነ ብሎ ማዛባትና የዋጋ ንረትን ያለ ምክንያት መፍጠር እስካልተስተካከለ ድረስ ወቅታዊ ልናረጋው አንችልም። መደበኛ ነው ቁጥጥሩ፣ መደበኛ ሆኖ መቀጠል መቻል አለበት። ግብረ ኃይሉ ሳያውቀው የሚታሸጉ ቤቶች አሉ የተባሉትን ምህረት የለንም። የነዋሪዎችን ገቢ ሁኔታ በአጠቃላይ ለማሻሻል እስከዛ ድረስ ደግሞ እስከሚሻሻል ድረስ ለማሻሻል የምንሰራው ስራ በአንድ በኩል፣ በሌላ በኩል ደግሞ እስከሚሻሻል ድጎማዎቻችን እናጠናከራለን። የተማሪ ምገባ፣ ዩኒፎርም የመሳሰሉትን ቁሳቁስን ማቅረብ መደበኛ ኢንቨስትመንታችን እሱ አይቀርም፣ ቀጣይ ነው። ነገር ግን በእነኚህ 30 ምገባ ማዕከላቶች ውስጥም እሱም ቀጣይ ነው፣ የሚቀር አይደለም። ምን መሰላቸው? ሀገራችን መባረክ አለባት። ሀገራቸውን አገልግለው ብዙ ዋጋ ከፍለው ጠዋሪና ጠያቂ ባጡበት እድሜያቸው አረጋውያን የሚራቡባት ሀገር
ባረከም። ከተማችን እንደዛ መሆን የለባትም። ለማህበራዊ ችግር በአካል ጉዳት ምክንያት በእድሜ በመሳሰሉት ተጋላጭ የሆኑ ወገኖቻችን አዎ መመገብ ይገባናል። አሁን ማንንም ያለምንም ክራይቴሪያ 30 ምገባ ማዕከላቶች ላይ እኔ እርቦኛል የሚል ሰው ሁሉ ጎራ ብሎ የሚመገብ ነው። ከየት መጣህ አይባልም። ማነ አንተ እኮ ጤናማ ነህ፣ ጥሩ ለብሰሃል፣ እንዴት እኛ ምገባ መጣ ብሎ የሚጠይቅ የለም። የራበው ሰው ይመገብ በቃ ገብቶ። እስከዛሬ ድረስ ምግብ ተርፎ እንጂ አንሶ ሪፖርት ተደርጎልን አያውቅም። ቤት ላሉ ነው የሚከፋፈለው። ቤት ላሉ ቤት ሰው አለኝ የሚለው እየቋጠረ እየገባ ነው ያለው። ቤት የቀረሰው አለ። ይሄ ለኛ ትልቅ በረከት ነው። ቀላል ስራ አድርጋችሁ አትመልከቱት። ስለዚህ ሌሎች ድጎማዎች ይቀጥላሉ። የትኞቹ ድጎማዎች? በንግድ ኮርፖሬሽን በኩል በህብረት ስራ ማህበራት በኩል ወደ ከተማችን ምርትን ለማስገባት የምናደርገው ከበጀታችን የምናደርገው ድጎማ የምንሰጠው ሪቮልቪንግ ፈንድ ይሄ 18 ቢሊዮን ይቀጥላል። የጤና መድን ይቀጥላል። የትራንስፖርት ድጎማ ይቀጥላል። ከዚህና ከዚህ ጋር ተያይዘው ያሉ ድጎማዎቻችን ይቀጥላሉ። የህዝባችን የኑሮ ሁኔታ እየተሻሻለ የመግዛት አቅሙም እየጨመረ በሚሄድበት ሰዓት ልክ አሁን ከተረጂነት ውስጥ ከሴፍትኔት ውስጥ ሰዎችን ግራጁዌት እያደረግን እያስወጣን እንዳለ ነው። እናስወጣለን። ምገባ ማዕከላቶቻችን ላይ እኮ ከ1000 በላይ የሚሆኑ ግራጁዌት አድርገው የመስሪያ ዕቃ ተሰጥቷቸው መስሪያ ቦታ ተሰጥቷቸው 3000 የሚደርሱ ግራጁዌት አድርገዋልና እሱንም ጎን ለጎን እየሰራን ገቢ ባገኙ ቁጥር ከተረጂነት እየወጡ ይሄዳሉ። ይሄ ማህበራዊ ኃላፊነት መወጣት ግን የትም ሀገር በጣም በለጸጉ በተባሉት ሀገሮች እንዳለ ደግሞ ግንዛቤ መያዝ ተገቢ ነው።